አንድ ላዊ የተባለ ግለሰብ ከሚስትና ልጆቹ ጋር ይኖር ነበር። ላዊ በንግዱ ላይ ጥሩ እንቅስቃሴ ነበረው። በህይወቱ ደስተኛ ሆኖ ሳለ ነገር ግን አንድ ነገር እረፍት ነሳው። ላዊ 8 ሴት ልጆች ነበሩት። የአላህ ውሳኔ ሆኖ ወንድ ልጅ እንዲወለድለት ቢፈልግም በተከታታይ በወራት ልዩነት እድሉን ሲሞክር ሚስቱ የምትወልደው ግን ሴት ልጅን ብቻ ነበር። በቤት ውስጥ ወንድ እሱ ብቻ ሆነ። ወንድ ልጅ አለማግኘቱ ሚስቱ በወለደች ቁጥር ሴት ልጅ መሆናቸው በጣም አስጨነቀው። የሴት ልጆቹ ዕድሜ በጣም ተቀራራቢ ነበር። ላዊ ተስፋ መቁረጥ ጀመረ። ከወራት በኋላ ሚስት ለላዊ እርጉዝ እንደሆነች ትነግረዋለች። ይህንንም የሰማው ባል መጀመሪያም ተስፋ ቆርጦ ነበርና ወደ ሚስቱ ዞሮ እንዲህ አላት፣ እየውልሽ ወንድ የምትወልጂ ከሆነ ውለጂ፣ ወንድ ከወለድሽ ጥሩ፣ አሊያ ሴት የምትወልጂ ከሆነ ግን ወላሂ የወለድሽውን የማገባው በማለት ይዝትባታል። የሚወለደው የራሱ ልጅ እንደሆነ እንኳን ረስቶታል። መናደድና ተስፋ መቁረጡ ጥግ ስለደረሰ በራሱ ልጅ ሚስቱን ያስፈራራት ጀመር። ሚስትን በጣም ጨነቃት። ምን ማድረግ እንዳለባትም ግራ ገባት። ባሏ አንድ ሐሳብ ካሰበ ያንን ሐሳብ ያሳካ እንጂ ማንም ወደ ኋላ ያስቀረው። ላዊም በዛ ተናዶ ወደ ሱቅ ወጣ። ድርጊቱ እንደ ሸሪዓ በጣም የተወገዘ ቢሆንም በስሜትና በቁጣ ተነሳስቶ ምሎ ነበር የተናገረው። ሚስትን በጣም ጨነቃት። በሆዷ ያለው ልጅ አላህ ወንድ ልጅ እንዲያደርገው አላህን መለመንና መማፀን ጀመረች። ወራቶችም እያለፉ የምትወልድበት ጊዜ እየተቃረበ ይመጣል። ከ9 ወር በኋላም ሚስት ምጧ ይመጣል። አዋላጆችም መጥተው ያዋልዷት ጀመር። ከብዙ ልፋት በኋላም የላዊ ሚስት ቆንጂዬ ልጅን ወለደች። የምትወልደው ልጅ ምን እንደሆነ እስክታይ ጓጉታ ነበር። አዋላጇን ስትጠይቃት ማሻአላህ በጣም የምታምር ሴት ልጅን የወለድሽው ትላታለች። ሚስት ወዲያውኑ የላዊ ንግግር ነበር የመጣባት። በጣም ጨነቃት። ላዊም እንደወለደች ሲያውቅ ወደ ውስጥ ገባ። እሺ ምን ወለድሽ? መቼስ ያልኩሽን ይረሳሽ አይመስለኝም ብሎ ይጠይቃታል። ሚስትም ምን ብላ መናገር እንዳለባት ፈራች። በስተመጨረሻም አላህ የወሰነው ውሳኔ ሆኗል፣ ሴት ነው የተወለደችው ትለዋለች። ላዊም ይህንን ሲሰማ በጣም ተናደደ። አንቺ አይደብርሽም እንዴ? እቤቱን እኮ በሴት ሞላሽ። ያልኩትን ዛቻ ከማድረግ ወደ ኋላ ምን መስሎሽ ነው አይደል? ጠብቂ፣ እንዴት እንደማላደርገው አሳይሻለሁ። ሚስቱን ማልቀስ ጀመረች። ላዊም ምን አስለቅስሻል? ታዲያ መጀመሪያውኑ ወንድ አትወልጂም ነበር? እኔ ሴት ውለጂ ብዬሻለሁ እያለ የሚስቱ ጥፋት ይመስል ይጮህባት ጀመር። በዚህም ሚስት እየተጨነቀችም እያለቀሰችም አዲስ የተወለደችዋን ልጅ ማሳደግ ጀመረች። የተወለደችዋ የመጨረሻዋ ልጅ ከ8 እህቶቿ በውበት ከፍ ያለችና የበለጠች ነበር። የላዊ ሚስት ልጇን ባየች ቁጥር ታለቅሳለች፣ ታነባለች። የላዊ ሚስት አንድ ዒሳ የተባለ ወንድም ነበራት። በተለምዶዋ ሁል ጊዜ በወር አንዴ አሊያም 2 እየሄደች ትዘየረዋለች። በዚህኛው ግን የመጨረሻዋ ስትወልድ ወንድሟ ጋር አልሄደችም። እቤት ነው የምታሳልፈው። ጭንቀቷና ሐሳቧ ሁላ ልጇ ላይ ነበር። በዚህም የተጨነቀው ዒሳ ግራ በመጋባት የባሏ ሱቅ ጋር ይሄዳል። ላዊ ጋርም ሄዶ እህቱ እንዴት እንደሆነች ይጠይቀዋል። ላዊም እህትህ ደህና ናት፣ ሴት የመውለድ ችግር አለባት እንጂ ወንድ አልወልዳለች በማለት ይመልስለታል። ዒሳም የላዊ መልስ በጣም አናደደው። ሁሌም እየመጣ ሲጠይቀው መልሱ አንድ ሆነበት። በስተመጨረሻም ራሱ እህቱ ቤት ሄዶ ሊዘይራት ወሰነ። ወደ ቤቷም ደርሶ የቤቱን በር አንኳኳ። የላዊ ሚስትም ተነስታ ከፈተችለት። ወንድሟ ዒሳ እንደመጣ ስታውቅ በደስታና በፈገግታ ወደ ውስጥ አስገባቸው። ወንድሜ ሆይ እንዴት ነህ? በጣም ናፍቀኸኛል፣ ሳልመጣ አይደል? ይቅርታ አድርግልኝ ትለዋለች። ዒሳም አዎ በጣም ቆየሽ እኮ፣ ምን ነው በሰላም የጠፋሽው? ከመጣሽ እኮ ወራቶች አለፉ ይላታል። ደግሞ ለሌላ ቆንጅዬ ትንሽዬ ልጅ አጎት አደረግሽኝ አይደል ይላታል። የላዊ ሚስትም የወንድሟ ንግግር ስትሰማ ማልቀስ ጀመረች። ሳታስበው ከዓይኖቿ እንባ ይፈሳሉ። ምን ነው ምን ሆነሽ ነው የምታለቅሽው ብሎ ጠየቃት። ሚስት ምንም ሳታስቀር ባሏ ላዊ የዛተባትን ነገር ሁሉ ትነግረዋለች። ዒሳም ይህንን ሲሰማ ምን ማለት ነው እንዴ? ጭራሽ የገዛ ስጋና ደሙን ሊያገባ ነው እንዴ? በፍጹም ይህንን አያደርጉም። ወላሂ እኔ በህይወት እስካለሁ ድረስ ህይወቴንም እስከ መስጠት እሰዋለሁ እንጂ የገዛ ልጁን ሲያገባ ዝም ብዬ አላየውም ይላታል። የላዊ ሚስትም የወንድሟ ንግግር ስትሰማ ትንሽ ተረጋጋች። አልሐምዱሊላህ እንደዚህ የሚያስብ ሰው ካለማ ጥሩ ነው አለች። ዒሳም ወደ ቤት ተመለሰ። ምን ማድረግ እንዳለበትም ማሰብ ጀመረ። በጉልበት ሳይሆን በዘዴ እንዴት ላዊ የገዛ ልጁን እንዳያገባ ማድረግ እንዳለበት ማሰብና ማውጣት ማውረድ ጀመረ። ዒሳ በገበያ ውስጥ ፋኖሶችን በመሸጥ ነበር የሚተዳደረው። መኝታ ቤት ላይ ሊቀመጡ የሚችሉ የሚያማምሩ ፋኖሶችን በመስራት በመንደሩ ላይ ላሉ ሀብታም ሰዎች ይሸጥላቸው ነበር።
ሱቁም ቁጭ ብሎ ማሰብ ጀመረ። በመጨረሻም አንድ ሐሳብ መጣለት። ከተለመደው ፋኖስ ውጪ ግዙፍ የሆነና ትልቅ ፋኖስን ለመስራት ወሰነ። ወደ እህቱ ቤት የሚመለስና ያሰበውን ሐሳብ ይነግራታል። ሚስትም በሐሳቡ በደስታ ተስማማች። ያንን ግዙፍና የሚያምር ፋኖስ ለመስራት ዓመታት ፈጅቶበት ነበር። ሰርቶ ካስቀመጠው በኋላ መጨመር ያለበትን ነገር ቀስ በቀስ እየጨመረ እያስተካከለ እንደ አዲስ እየጀመረ በስተመጨረሻም ያንን የሚያምር ፋኖስ አስተካክሎ ይሰራዋል። እንግዲህ የማይደርስ ቀን የለም። ጊዜው እየሮጠ ሄደ። የላዊ የመጨረሻ ሴት ልጁ አደገች። 15 ዓመት ሞላት። ላዊ ልጁ 15 ዓመት እንደሞላት ወዲያውኑ ሊያገባት ሽማግሌዎችን መሰብሰብና አዲስ ቤትን ማዘጋጀት ጀመረ። በሚያገባበትም ቀን ዒሳ ያንን የሚያምር ትልቅ ፋኖስ አህያ ጋሪ ተከራይቶ ከጫነው በኋላ ወደ ላዊ ቤት ይዞት መጣ። ለላዊም ወደ ፋኖሱ እያሳየው ይህንን ፋኖስ በስጦታ መልኩ ነው ላንተ ያመጣሁልህ ይለዋል። ላዊም ፋኖሱን ሲመለከተው በጣም የሚያምርና ግዙፍ ነበር። በጣም ያምራል፣ አመሰግናለሁ፣ ወደ ቤት አስገባልኝ አለው። ዒሳም ፋኖሱን ይዞ ወደ ተከራየው አዲስ ቤት መኝታ ቤቱ አስገብቶ ከአንድ ጥግ በኩል ያስቀምጠዋል። ላዊ የሰፈር ሽማግሌዎችን ሰብስቦ ኒካህ እንዲያስሩለት እየጠበቀ ነበር። የሰፈር ሽማግሌዎች የሚያውቁት ላዊ ሁለተኛ ሚስት ሊያገባ እንደሆነ እንጂ ልጁን ሊያገባ እንደሆነ አላወቁም ነበር። የላዊ ሚስትም ላዊ ጋር መጣችና ድምጿን ቀንሳ ልጅህ እኮ አንተን ልታገባ እንደሆነ ስታውቅ ለመሸሽ እየሞከረች ነው፣ ለእህቶቿ ስትነግር ሰምቼ ነው። ስለዚህ እንዳትሸሽ ከፈለክ ወደ አዲሱ ቤት አስገብተህ ቆልፉባት፣ ቁልፉን ማጥብቃ ያዘው ትለዋለች። ላዊም በሚስቱ ሐሳብ በጣም ተደሰተ። ጥሩ ብለሻል፣ ልክ ነው ያልሽው፣ አሁኑን አስገባታለሁ፣ የት አለች በማለት እሷን ፍለጋ ይወጣል። ዒሳ እንዲሁም የላዊ ሚስትና የመጨረሻ ልጇ ሶስቱም ተመካክረው ያቀዱት ሐሳብ ነበር። ላዊም ልጁን ይዞ ወደዛ ክፍል ካስገባት በኋላ በሩን ቀርቅሮት ይወጣል። አንድ ማንም ያላወቀውና ያልነቃው ነገር ያ ፋኖስ በር ነበረው። ወደ ውስጥ ያስገባል። የሚከፈተውም ከውስጥ ብቻ ነው። ከውጪ ለሚያየው ሰው ከውስጥ ብርሃን ስላለው የሚያበራ መብራት እንጂ ከውስጡ ሌላ ነገር እንዳለ አያስታውቅም። የላዊ የመጨረሻ ልጁ ወደ ውስጥ ገብታ ተደበቀች። እንዳይረባትና እንዳይጠማት አስቀድሞ ውስጡ ምግብን አስገብተውላታል። ሽማግሌዎች ሁሉ ተሰብስበው ከላዊ ጋር ካወሩ በኋላ ሚስትህን ይዘሃት ና አሉት። ላዊም ልጁን ፍለጋ ወደ ቆለፈው ክፍል ሲገባ ልጁን ያጣታል። በጣም ተናደደ። በየቦታው የሄደ ፈለጋት፣ ሊያገኛት አልቻለም። ይህንን ሐሳብ ያመጣችው ሚስቴ ናት፣ እሷ ናት ተጠያቂ መሆን ያለባት በማለት ሚስቱ ጋር ሄዶ ይጮህባታል። አንቺ ነሽ ይህች ልጅ እንድትጠፋ ያደረግሽው በማለት ይጮህባታል። ሚስትም ተረጋጋ እንጂ ላዊ፣ ምን ሆነሃል? የክፍሉን በር እኮ ቆልፈህ ቁልፉን በራስህ እጅ እንጂ ያዝከው ለኔ አልሰጠኸኝም ትለዋለች። ሚስት ባለመገኘቷም ሽማግሌዎች ተናደው ይበታተናሉ። ላዊ ራሱን መቆጣጠር አቃተው፣ በጣም ተናደደ። በቀጣዩ ቀንም ዒሳን ይጠራዋል። ዒሳም እቤቱ በመጣ ሰዓት ይህንን የተረገመ ፋኖስን ይዘህልኝ ሂድ፣ ቁጭ ብዬ ባየሁት ቁጥር ሰርጌ ነው ትዝ እያለኛለሁ፣ ይዘህልኝ ሂድ ብሎ ይጮህበታል። ዒሳም ይፈልገው የነበረው ነገር ይህ ስለነበር በጣም ተደሰተ። ምነው አለቃ አልተመቸህም እንዴ በማለት ፊቱ ላይ የደበረው አስመስሎ ያንን ትልቅዬ ፋኖስ ውስጡ ላይ ልጅቷ እንዳለች እንደገና አህያ ተከራይቶ ከጫነው በኋላ ይዞት ይሄዳል። ከላዊ ቤትም ብዙ ከራቀ በኋላ ወደ ቤት ሄዶ ልጅቷን ያወጣታል። ትንሽ ከተናፈሰች በኋላ እንደገና ያስገባትና ወደ ንጉሱ ቤተ መንግስት ይዟት ይሄዳል። ንጉሱ አንድ ወጣት ልጅ ነበረው። ይህ ልጅ አላገባም። በልጁ በደጅ በኩልም ማንም ሳያየው ቀስ ብሎ ያስቀምጠዋል። የንጉሱ ወንድ ልጅ ስሙ ሐሰን ይባል ነበር። ከትንሽ ቆይታ በኋላ ወደ ቤት ሲመለስ ያንን ትልቅ ፋኖስ ይመለከተዋል። ሲያየው በጣም የሚያምርና ግዙፍ ነበር። እንዲህ ያለ ፋኖስ ከዚህ በፊት አይቻላቅም። ወደ ቤት ላስገባው፣ ምናልባት እኮ ስጦታ መጥቶልኝ ሊሆን ይችላል ይልና ሰራተኞቹን ጠርቶ ወደ ክፍሉ እንዲያስገቡለት ያዛቸዋል። ፋኖሱንም ክፍሉ አስገባው። ፋኖሱ ከውስጥ በኩል የሚያወጣው የተለያየ የሚያብረቀርቅ መብራቶች ግዙፍነቱና ትልቅነቱ በጣም አስገረመው። በውስጡ ግን ለካ ትልቅ ሚስጥርን እንደያዘ አላወቀም። ይህች ልጅ ከውስጥ በኩል ሆና የሚደረገውን ነገር ሁሉ ትሰማለች። ከዛም አልፎ በውስጥ በኩል ወደ ውጭም ትመለከታለች። ከሷ ጋር የያዘችውን ምግብ እያለቀ ይመጣል። በዚህም ረሃብ ያጋጥማታል። ምን ማድረግ እንዳለባትም ግራ ገባት። የንጉሱ ልጅ ሐሰን ሁል ጊዜ ምግብ የሚቀርብለት ክፍሉ ነው። ምግብ አብሳዮቹ ምግብ ካቀረቡለት በኋላ እሱን ለመጥራት ወደ አታክልት ስፍራ ይሄዳሉ። ከዛም እሱ እስኪመጣ ድረስ ማንም እዛ ክፍል አይኖርም። ይህንን ነገርን በደንብ ካስተዋለች በኋላ በቀጣዩ ቀን ምግብ አብሳዮቹ ምግብ እስኪያቀርቡ ድረስ ጠበቀችና እነሱ ከሄዱ በኋላ ቀስ ብላ በመውጣት ከቀረበው ምግብ የተወሰነ መብላት ጀመረች።
በልታና ጠግባ ከጨረሰች በኋላ ወዲያውኑ ወደ ፋኖሱ ትገባለች። ሐሰንም የቀረበለትን ምግብ ለመብላት ወደ ማዕዱ ያመራል። ማዕዱን ሲመለከተው የተወሰነ ምግብ ተቀንሶለታል። ኖርማል ነገር ነው ብሎ በማሰብ ምግቡን መብላት ጀመረ። ምሳና እራት ከቤተሰቦቹ ጋር ነበር የሚበላው። ለዛም ውስጥ ያለችው ልጅ ጠዋት ለሐሰን የሚቀርበውን ምግብ ትብላ እንጂ ሌላን አታገኝም። እሱም በበላችበት ነው ቀንም ሙሉ የምትውለው። በቀጣዩ ቀንም እንደዛው ምግብ አብሳዮቹ ምግብ ካቀረቡ በኋላ እሱን ለመጥራት ሲወጡ ወዲያውኑ ከተደበቀችበት ወጥታ መብላት ጀመረች። ሐሰንም ለመብላት ቁጭ አለ። ዛሬም እንደዛው የቀረበለት ምግብ ቀንሶ ነበር። በዚህም በጣም ተገረመ። ሰራተኛዋንም ጠራት። ይሄ ምግብ ለምንድን ነው የቀነሰው? ትናንትናም ቀንሷል፣ ዛሬም ቀንሷል ብሎ ይጠይቃታል። ሰራተኛውም ግራ በመጋባት ወላሂ እኛ ያቀረብነው ሙሉ ምግብ ነው፣ ማን እንደቀነሰው አላወቅንም። ከሰራተኞቹ ደግሞ እንደዚህ የሚዳፈር ማንም የለም ብላ በትህትና ትመልስለታለች። ሐሰንም አልተጫናትም። እሺ ችግር የለው ሁሉንም ነገር እኔ አጣራለሁ ይላታል። በቀጣዩ ቀንም ሰራተኞቹ ምግብን አቀረቡ። በዚህ ሰዓት ግን ሐሰን ውጭ አልነበረም። በውስጥ በኩል በመጋረጃ ተደብቆ መመልከት ጀመረ። ከውስጥ የነበረችውም ልጅ ሰራተኞቹ ምግብን አቅርበው ሐሰንን ለመጥራት እንደሄዱ ስታውቅ ወዲያውኑ በሩን ከፍታ ትወጣለች። ወጥታም ከቀረበው ምግብ የተወሰነን መብላት ጀመረች። ሐሰንም ይህንን ነገር ተደብቆ እየተመለከተ ነበር። በጣም ደነገጠ። ወዲያውኑ ፊት ለፊቷ ወጥቶ ማንሽ አንቺ? እዚህ ምንድን ነው የምትሰሪው? ሰውነሽ ጂኒ ነሽ? በማለት ይጠይቃታል። ሐሰን እንዳያትም ያወቀችው ልጅ በጣም ደነገጠች። ወይኔ በስተመጨረሻም ተጋለጥኩኝ በማለት በውስጧ ተናገረች። ንጉሥ ወይ ይቅርታ አድርግልኝ፣ እኔ ከሰው ነኝ፣ ምንም እንዳትደነግጥ። የምታምንኝና ለማንም የማትናገር ከሆነ ታሪኬን ሁሉ አጫውታለሁ ትለዋለች። ሐሰን የልጅቷ ውበት በጣም አስገርሞት ነበር። እሺ ታሪክሽን አጫውችኝ ይላታል። ልጅቷ ምንም ሳታስቀር ታሪኳን ሁሉ ታጫውተዋለች። ወደዚህ የመጣችውም ከአባቷ ሸሽታ እንደሆነና እሱ ከፈቀደ እንደሌላው ጊዜዋ ተደብቃ ለመኖር ትነግረዋለች። ሐሰንም በደስታ ነበር የተስማማው። ቀስ በቀስ ከልጅቷ ጋር ማውራትና መጫወት ጀመረ። በዚህም በጣም ይወደዳት ይመጣል። ጠዋት ቁርስ ሲቀርብለት ሰራተኞቹ ከወጡ በኋላ ከሷ ጋር አብሮ ይበላል። አብዛኛውን ጊዜ እረፍት ካለው ከሷ ጋር ያሳልፋል። እሷንም ማግባት ይፈልጋል። ነገር ግን ለቤተሰቦቹ ምን ብሎ ነው የሚያሳውቃቸው? ስለዚህ ዘዴን መፈለግ ጀመረ። እንዴት አድርጎ ይህችን ልጅ ማግባት እንዳለበትም ማሰብ ጀመረ። በዚህም ልጅቷ አሁን ያለምንም ፍርሃት ከፋኖሱ እየወጣች ከሐሰን ጋር ትበላለች። ከሱ ጋር ተጫውታ ከጨረሰች በኋላ ወደ ፋኖሷ ትመለሳለች። በዚህም ሁኔታ ላይ ሳሉ አንድ ቀን ለንጉሱ ደብዳቤ ደርሰዋል። አጎራባች ሀገር እነሱ ላይ ጦር እንደከፈቱና ግዴታ ሄደው መፋለም እንዳለባቸው ደብዳቤ ይደርሳቸዋል። ይህንንም የሰማው ንጉስ ወዲያውኑ ወታደሮችን ማዘጋጀት ጀመረ። ከሱ ጋርም ግዴታ ልጁ ሐሰን መሄድ አለበት፣ ምክንያቱም የጦሩ አዛዥ ነበር። ይሄ ወሬም ለሐሰን የደረሰው ጊዜ በጣም አዘነ። ለፋኖሱ ንግስትም ነገራት። በነገራችን ላይ ልጅቷን የፋኖሱ ንግስት እያለ ነበር የሚጠራት። የፋኖሱ ንግስትም ይህንን ስትሰማ በጣም አዘነች። አሁን ምን ልሆን ነው? አንተ ከሄድክ እንዴት ነው በሰላም እዚህ የምኖረው? ምን ማድረግ ነው ያለብኝ? በማለት ጭንቅ ይላታል። ሐሰንም አታስቢ፣ ሰራተኞቹ ሁሌ ላንቺ ምግብ እንዲያመጡልሽ፣ የምትፈልጊውን ነገር እንዲያሟሉልሽ እነግራቸዋለሁ፣ ለማንም እንዳይናገሩ ማስጠነቀቃቸዋለሁ፣ ችግር የለውም ብሎ ያባብላታል። ሰራተኞቹንም ጠርቶ ልጅቷን እንዲንከባከቧት፣ ለማንም ትንፍስ እንዳይሉ ሙሉ አስጠንቅቆ ይነግራቸዋል። ከዛም ሐሰን የፋኖሷን ንግስት ተሰናብቶ ወደ ጦር ሜዳ ይሄዳል። አሁን እንደሌላው ጊዜ ብዙ ሰዓቷን የምታሳልፈው ፋኖስ ውስጥ ነው። ምክንያቱም የሐሰን አባት ውትድርና ይሄድ እንጂ እናቱ ግን ነበረች። ሰራተኞቹ በታዘዙት መሰረት ጠዋት ምግብን እየያዙ ያቀርቡላታል። አንድ ቀንም ጣፋጮችን ይዘው እየገቡ ሳለ እናት ትመለከታለች። ወዴት ነው ይዛችሁ የምትሄዱት? ሐሰን እኮ የለም፣ ምን እያደረጋችሁ ነው ብላ ትጠይቃቸዋለች። ሰራተኞቹም ሐሰን እንዳዘዛቸው ብቻ ነበር የተናገሩት። እናትም ይህን ስትሰማ ምን ማለት ነው? ባዶ ክፍል ውስጥ እንዴት ይቀመጣል? ከዚህ በኋላ እንዲህ እንዳታደርጉ ወይስ ውስጡ የሚደብቀኝ ነገር አለ? በማለት ውስጡን ለማጣራት ወሰነች። ልጄ በሰላሙ አይደለም ሰራተኞቹን እንዲያደርጉ ያዘዘው፣ የሆነ የደበቀኝ ነገርማ አለ፣ ራሴው ገብቼ ማጣራት አለብኝ ብላ ወደ ክፍሉ ትገባለች። ወደ ክፍሉ ስትገባ ምንም አዲስ ነገር አልተመለከተችም ከግዙፉ ፋኖስ ውጪ። ግዙፉ ፋኖስንም ስትመለከት ይህን ፋኖስ ጌታ አምጥቶት ነው? ማን የሰጠው? የሆነ የተደበቀ ነገርማ አለው እዚህ ፋኖስ ውስጥ በማለት አገላብጣ ፋኖሱን ትመለከተው ጀመር። ነገር ግን ፋኖስ ውስጥ ምንም ነገር ልታገኝ አልቻለችም። ከውስጥ የነበረችው የፋኖሱ ንግስትም ምንም አይነት ድምፅን ሳታወጣ ጸጥ አለች። የሐሰን እናት ግን በፋኖሱ ላይ ትልቅ ጥርጥር ነበራት። ምክንያቱም ክፍል ውስጥ ከዛ ውጪ ሌላ ምንም ነገር አላገኘችም። ወታደሮችን ትጠራና ፋኖሱን አውጥተው ፀሐይ ላይ እንዲያስቀምጡት ትነግራቸዋለች።
ወታደሮችም በታዘዙት መሰረት ፋኖሱን አውጥተው መሃል ፀሐይ ላይ ያስቀምጡታል። የፀሐዩ ግለት በጣም ከባድ ነበር። በመስታወቱ በኩል እያንጸባረቀ ወደ ውስጥ መግባት ጀመረ። በዚህም የፋኖሱ ንግስት ይጎዳት ጀመር። ታፍናም ብዙ ቆየች፣ አልቻለችም። በስተመጨረሻም ወጣች። የሐሰን እናትም ልጅቷን ስትመለከት አንቺ እዚህ ምን ትሰሪያለሽ? የልጅ ክፍልስ ምን እያደረግሽ ነው? እዚህ ተደብቀሽ መጀመሪያ አትወጪምና ነው? ምን እየሰራሽ ነበር? እያለች ትጮህባት ጀመር። የፋኖሱ ንግስት የውሃ ጥም ሊገላት ስለነበር እባክሽ አንዴ ውሃ አቅርቢልኝ አለቻት። እናት ግን በንዴት በእርግጫ መታቻት። በዚህ ሰዓትም የፋኖሱ ንግስት ራሷን ስታ ወደቀች። ለብዙ ሰዓት ሳትነቃ እዛው በተዘረረችበት ቆየች። ይህንንም የተመለከተችው እናት ምናልባት ሞታ ይሆናል ብላ በማሰብ ሰራተኞቿን ምንጣፍ እንዲያመጡላት አዘዘችና በምንጣፍ ተቀለቻት። ለሰራተኞቿም ይህንን ምንጣፍ ይዛችሁ ዳቦ ጋጋሪው ጋር ሂዱ፣ በእሳት እንዲያቃጥለው ንገሩት ትላቸዋለች። ወታደሮቹ ምንጣፉን ተቀብለው ዳቦ ጋጋሪው ቤት ያመራሉ። ዳቦ ጋጋሪው በጣም ምስኪን የነበረ ከብቸኛ ሚስቱ ጋር የሚኖር ድህነትን የሚጋፋ አዛውንት ነው። ያንን ምንጣፍ ወታደሮቹ አምጥተው እንዲያቃጥል ሲሰጡት ምንጣፉን አገላብጦ መመልከት ጀመረ። ምንጣፉ በጣም የሚያምርና ንጹህ ነበር። ይህንን ምንጣፍ ከማቃጠለውማ በቤቴ ሄጄ ባነጥፈው በጣም ይጠቅመኛል በማለት በጀርባው ተሸክሞ ወደ ቤት መሄድ ጀመረ። ምንጣፉ በጣም ከባድ ነበር። ወደ ሚስቱ ጋርም ገባ። ወደ ምንጣፉም እያሳያት አየሽ አይደል ይህን ምንጣፍ ንግስቲቱ እኮ እንዳቃጥለው ነበር የሰጠች፣ እኔ ግን ለቤት ይጠቅማል ብዬ ይዤው መጣሁ፣ እስቲ እንፍታና እንመልከተው ብሎ ሲፈታው ያየውን ነገር ማመናቀቱ። ከምንጣፍ ውስጥ የፋኖሱ ንግስት መሬት ላይ ዝርር ብላ ወደቀች። ይህንንም የተመለከተው ዳቦ ጋጋሪውና ሚስቱ በጣም ደነገጡ። ማናት ሞታ እንዳይሆን በማለት ይመለከቷት ጀመር። ሚስትም ውሃ አምጥታ በእጇ እያደረገች ታርከፈክፍባት ጀመር። ፊቷንም ውሃ እየነካት ሲመጣ የፋኖሷ ንግስት ቀስ በቀስ አይኗን ለመግለጥ መሞከር ጀመረች። በዚህም በህይወት እንዳለች ሲያውቁ በጣም ተደሰቱ። አልሐምዱሊላህ አልሞተችም ማለት ነው ብለው ተደሰቱ። ልጅቷም እስክትነቃ ከጠበቋት በኋላ የሚበላ ነገርን አቅርበው ወተትና ውሃን ሰጥተው ካረጋጓት በኋላ ትንሽ ረፍት እንድታደርግ ነገሯት። የፋኖሱ ንግስት ገና እንደነቃች የት ነው ያለሁት እንዳትገሉኝ ባካችሁ ማለት ጀመረች። እናትም አብሽሪ ማንም አይነካሽ፣ በአላህ ፍቃድ በእኛ ጥበቃ ስር ነው ያለሽው ይሏታል። አረጋግተውም ረፍት እንድታደርግ ይነግሯታል። የፋኖሱ ንግስትም ለተወሰነ ሰዓት ረፍት አደረገች። ከነቃች በኋላም ታሪኳን ሙሉ ታጫውታቸዋለች። ዳቦ ጋጋሪው እዛው እንድትኖር ከሚስቱ ጋር ተጋግዘው አብረው እንዲኖሩ ያደርጋል። የፋኖሱ ንግስትም በደስታ ነበር የተቀበለችው። ባህሪዋና ያላት የሥራ ቅልጥፍና በጣም የሚያስደስት ነበር። ዳቦ ጋጋሪውና ሚስቱን እንደ እናትና ልጅ እያየቻቸው፣ እንደውም ከትንሽ ቀናት በኋላ ነበር እናቴ አባቴ እያለች ትጠራቸው የጀመረው። ከሳምንት በኋላም ሐሰን ከአባቱ ጋር ድል ለነሱ ሆኖ ወደ ቤተ መንግስታቸው ይመለሳሉ። ሐሰን ወደ ውስጥ ገብቶ ወደፊት የሚያገባት የፋኖሱ ንግስት እስኪያያት ድረስ በጣም ጨንቆታል። ወደ ውስጥም ገባ። እየተጣራም መጥቻለሁ ውጪ ማለት ጀመረ። ነገር ግን ምላሽ አልነበረ። ሐሰን እየቀለደችብኝ ይሆናል በማለት ወደ ፋኖሱ ተጠግቶ እያንኳኳ መጥቻለሁ ማለት ጀመረ። ነገር ግን ምንም መልስ አልነበረም። በዚህ ሰዓትም እንደምንም የፋኖሱን በር ከፍቶ ለመመልከት ወሰነ። በሩን ከፍቶ ሲመለከት በውስጡ አልነበረችም። በጣም አዘነ። ምን ብሎ መጠየቅ እንዳለበትም ግራ ገባው። ከተወሰነ ቀናት በኋላም በጣም ይታመማል። በጠና ታሞ ከተኛበት መነሳት አቃተው። ብዙ ሐኪሞች፣ ጥበበኛ ሰዎች እየመጡ ሊያክሙት ምርመራ ያደርጉለት ጀመር። ነገር ግን አንዱም ለህመሙ መድኃኒት ሊያገኝለት አልቻለም። የሐሰን መታመምም ለሰዎች ሁሉ ይዳረሳል። ወሬው በዳቦ ጋጋሪው ጆሮ ላይ ይገባል። ምግብ እየበሉ ሳለም ወሬውን ሲያነሳ የፋኖሱ ንግስት በጣም ደነገጠች። መድኃኒቱንማ እኔ ነኝ የማውቀው ትልና የሚጣፍጥ ምግብን ትሰራና በምግቡ ላይ ሐሰን በስጦታ መልኩ ሰጥቷት የነበረውን ቀለበት ታስቀምጥበታለች። ወደ ዳቦ ጋጋሪውም ዞራ አባቴ ሆይ ይህንን ምግብ ይዘህለት ትሄዳለህ፣ በአላህ ፈቃድ ይሻለዋል ትለዋለች። ዳቦ ጋጋሪውን በጣም ደነገጠ። ምን ማለት ነው? ብዙ ሐኪሞችና ጥበበኞች መጥተው መድኃኒቱን ሊያገኙለት ያልቻለውን በሽታ እንዴት ነው አንቺ የምታገኘው? እመነኝ በአላህ ፈቃድ ይሻለዋል ትለዋለች። አይ በፍጹም ንጉሱ እኮ እያሾፍኩበት ነው የሚመስለው። አላህ ብሎ ባይሻለው እኮ አንገቴን ነው የሚቀሉኝ፣ ምክንያቱም የቀለድኩን የሚመስለዋ ይላታል። የፋኖሱ ንግስትም እንደምንም አባቷን ታሳምነው ጀመር። አባቷን ስል ዳቦ ጋጋሪውን ማለቴ ነው። ዳቦ ጋጋሪውን በስተመጨረሻ እሺ ይልና የሰራችውን ምግብ ይዞ ወደ ቤተ መንግስቱ ያመራል። ውስጡ በጣም እየፈራ ነበር። ወታደሮቹንም መድኃኒት እንደያዘ ሲነግራቸው ወደ ውስጥ እንዲገባ ፈቀዱለት። ወደ ውስጥም ቀጥታ የገባው ንጉሱ ጋር ነበር። ንጉሱ በዙፋኑ ላይ ቁጭ ብሏል። ንጉስ ሆይ ብሎ ሰላምታን ካቀረበ በኋላ መድኃኒት ይዤ መጥቻለሁ፣ ለልጃችሁ የሚሆን
በአላህ ፈቃድ እንደሚሻለው ተስፋ አደርጋለሁ ይለዋል። ንጉሱ በልጁ ተስፋ ቆርጦ ነበር። ብዙ ሐኪሞች ሞከረው፣ አልተሻለውም። ተስፋ የቆረጠ ቢሆንም እሺ ብሎ ይፈቅድለታል። ዳቦ ጋጋሪው ወደ ውስጥ ገብቶ የያዘውን ምግብ ለሐሰን እንዲበላው ይሰጠዋል። ሐሰንም የመጣውን ምግብ መድኃኒት ነው ብሎ በማሰብ ለመብላት ሲሞክር በውስጥ በኩል የተቀመጠውን ቀለበት ይመለከተዋል። ቀለበቱን አውጥቶ ሲመለከት ወደፊት ሊያገባት ያሰባት አሁን የጠፋችበት የፋኖሱ ንግሥት ለእሷ የሰጣት ቀለበት መሆኑን አወቀ። በጣም ተደሰተ። ዳቦ ጋጋሪውንም ጠራውና ይህንን ምግብ ማነው ሰርቶ የላከልህ ብሎ ይጠይቀዋል። ዳቦ ጋጋሪውም ልጄ ናት የሰራችው ይለዋል። እባክህ ያቺን ልጅ ይዘህልኝና በፍጥነት በማለት ያዘዋል። ዳቦ ጋጋሪውን በመገረም እሺ በማለት ከሁለት ወታደሮች ጋር አብሮ ወደ ቤቱ ይመለሳል። ወደ ቤትም ገብቶ ለፋኖሱ ንግሥት ይነግራታል። ወዲያውኑ ነበር ወደ ቤተ መንግስቱ ያመራቸው። ሐሰንም በስተመጨረሻ የፋኖሱን ንግሥት ሲመለከታት በጣም ተደሰተ። ሮጦ ሄዶ አቀፋት። እናት በቅርብ ሆና እየተከታተለች ስለነበር ይህን ስትመለከት በጣም ደነገጠች። ልጇ እያደረገ ያለው ነገር ግራ አጋባት። ሐሰንም ወደ እናትና አባቱ ጋር ሄዶ ብዙ ሐኪሞችና ጥበበኞች የኔን መድኃኒት ሊያገኙ አልቻለም። ይህች ቆንጅዬ ልጅ ግን እኔ ከበሽታዬ እንድድን ሰበብ ሆነች፣ መድኃኒቱን አመጣችልኝ። እኔ ደግሞ የምፈልገው እሷን ማግባት ነው። እንዲህ ያለችን ጥበበኛ ሴት ከራሴ አሳልፌ ለማንም አልሰጥም ይላቸዋል። እናትና አባትም ልጃቸው ሐሰን ስለተሻለው በጣም ደስተኛ ነበሩ። ሐሳቡን አልተጋፉትም። ትልቅ የሰርግ ድግስ ይዘጋጅና በቤተ መንግስት ውስጥ ሐሰንና የፋኖሱ ንግሥት ይጋባሉ። እንግዲህ በስተመጨረሻም የፋኖሱ ንግሥት ጥሩ ሰው ላይ ወደቀች። ያሰቡትና ያለሙት እቅድም በሚገርም ሁኔታ ተሳካላቸው። የዛሬው ታሪካችን እንዲህ እያለ አገባደነዋል። እንግዲህ ታሪኩ እንዴት ነበር? ኮሜንት ስራ አስቀምጡልን። እንቅልፍ ከያዛችሁ ግን ተኙ። በኋላ ለአንተ ኮሜንት ስንደለው እንቅልፍ ያጣነው እንዳትሉ። አቦ ይመቻችሁ። ለአላህ ብዬ ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።
ነበር።